የጌታችንና የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን አላችሁ? እግዚአብሔር አምላካችንን ደግሞ ስለዚህ የተባረከ ማለዳ የተባረከ ጊዜ ፊቱን እንድንፈልግ ደግሞም እሱን እንድናመልክ ከቅዱስ ቃሉም እንድንሰማ ስለሰጠን ስለዚህ ምቹ ጊዜ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ዛሬ አብረን የምንካፈለው የእግዚአብሔር ቃል ከመልእክቱ ክፍል ከሁለተኛ ቆሮንቶስ ምዕራፍ 4 ላይ ከቁጥር 7 እስከ 18 ድረስ ካለው ክፍለ ምንባብ ላይ ይሆናል። አንታክትም በሚል ርዕስ አብረን የእግዚአብሔርን ቃል እንካፈላለን። ክፍሉን እንደገና እሱ ራሱ ይናገራልና ክፍሉ ደግሞ አብረን ብናነበው መልካም ነው። ስለዚህ ሁላችንም ቆመን የእግዚአብሔርን ቃል አብረን አንብበን ጸልየን ወደ እግዚአብሔር ቃል እንሄዳለን። የሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1ንም አነባዋለሁ። የምዕራፉን ጅማሬ ከዛ ከአንድ በኋላ ከ7 ጀምሬ እስከ ምዕራፉ መጨረሻ እስከ 18 ድረስ አነባዋለሁ። የእግዚአብሔር ቃል እንደዚህ ይላል። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ቁጥር 7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱን በእናንተ ይሰራል። ነገር ግን አመንሁ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና፣ በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለ እናንተ ነውና። ስለዚህ አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። አሜን። ቅዱስ እግዚአብሔር አምላካችን ሆይ ስለዚህ የከበረው ቃልህ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ጌታ ሆይ በቃልህ በኩል ደግሞ እግዚአብሔር ሆይ ከሚታየው ይልቅ የማይታየውን ማየት የምንችልበት የልቦናችንን አይኖች እንድታበራልን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ይህ ቅዱስ ቃልህ የሚያጠግብ፣ የሚያረካ፣ የሚያጽናና፣ የሚያበረታ፣ ተስፋን የሚያለመልም ከመታከት የሚያወጣ ነውና ይህ ቃልህ በስልጣን በኃይል በመካከላችን እንዲሰራ በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ሆይ ለሰሚዎችም ለእኔም ለተናጋሪው ጸጋ በብዙ እንዲበዛልን ሁላችንን ለአንተ አደራ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም አሜን። ይሄ ያነበብነው ክፍል እንግዲህ ዛሬው ክፍላችን ከሞት በኋላ ለዘላለም ያለውን ቤታችንን እንድናስብ ነው። የዛሬው ክፍለ ምንባቦችም የዛሬውም መሪ ሐሳብ እና በዚህ በሁለተኛ ቆሮንቶስም ባነበብነው ክፍል ላይ የምናገኘው ሐዋርያው ጳውሎስ ለነዚህ ለቆሮንቶስ ሰዎች በጻፈው መልእክት ውስጥ በዋናነት የሱን ሐዋርያነት፣ የሱን አገልጋይነት፣ የሱን ታማኝነት፣ የሱን ትክክልነት ሊገልጥላቸውና ሊያረጋግጥላቸው የፈለገበት መልእክቱ ነው። በዚህ በሁለተኛ ቆሮንቶስ ላይ የምናገኘው እሱ በሌላ ክፍል ላይ በዚሁ በውስጥ ያሉ ውሸተኛ ሐዋርያት ስለኔ የሚያወሩትን ብሎ ይናገራል። ተንኮለኞች ሰራተኞች ስለኔ የሚናገሩትን ብሎ እነሱ የሚያነሱበትን፣ እነሱ የሚያወሩበትን፣ እነሱ የሚሉትን ለመከላከል የጻፈው መልእክት ነው። ይህ ሐዋርያው ጳውሎስ ቃሉን አያከብርም ብለው ስለሱ የሚያወሩ ነበሩ። ይህ ሐዋርያው ጳውሎስ አይታመንም፣ ቃሉን ይቀያይራል። አንዴ እመጣለሁ ይላል፣ ደግሞ ይቀራል፣ እቆያለሁ ይላል፣ ለጥቂት ጊዜ እመጣለሁ ይላል፣ ቃሉን የሚቀያይር ነው ብለው ስለሱ ይህንን ይናገሩ ነበር። ሐሳቡን የሚለዋውጥ ነው፣ እውነተኛ ሐዋርያ አይደለም ብለው ደግሞም ደካማ ነው፣
እንደው የሚመስጥ አይነት አይደለም፣ በፊታችን የሚፈልገው አይነት ሞገስ የለውም ብለው የሚያጣጥሉት አይነት ሰዎች በዛች ቤተክርስቲያን ውስጥ ነበሩ። እና በቃ ይሄ ወላዋይ ነው ብለው የሱን ተቀባይነት ለማጣጣል የሚጥሩ ሰዎች ነበሩና እንዲህ ያለ ጥያቄ ያነሱበታል። ምናልባትም ከሚያነሱት ጥያቄዎች መካከል እነዚህ የቆሮንቶስ ሰዎች ይሄ ሐዋርያው ጳውሎስ እውነተኛ ሰው ቢሆን ኖሮ፣ ይሄ ሐዋርያው ጳውሎስ ትክክለኛ ሐዋርያ ቢሆን ኖሮ እንዴት በዚህ ሁሉ ችግር ውስጥ ያልፍ ነበር ብለው ስለሱ ሳይጠይቁ አልቀሩ። በዚህ ሁሉ ጫና ውስጥ እንዴት ያልፋል? እውነተኛ ቢሆን ኖሮ፣ ትክክለኛ ሐዋርያ ቢሆን ኖሮ እንዴት፣ ለምን እሱና ከሱ ጋር ያሉት ሰዎች እንዴት ነው በብዙ መከራ የሚያልፉት? በብዙ ችግር፣ በብዙ ተጋድሎ ውስጥ የሚያልፉት እንዴት ነው ብለው ሳይጠይቁ ሳይጠራጠሩት አልቀሩ። ደግሞ በዚህ ሁሉ ውስጥ እያለፈ እንዴት ይጸናል? እንዴት ዝም ብሎ አገልግሎቱን ይቀጥላል? ስለኛስ ግድ ማለቱን እንዴት ወኔ አቅም አይከዳውም ብለው ስለሱ ይጠይቁ ነበር። እና እሱና አብረውት ያሉት እጅ የማይሰጡ ተስፋ የማይቆርጡ በቃኝ የማይሉ የማይታክቱ አይነት ስለነበሩ ይሄንን ጥያቄ ሲያነሱ እሱ ስለራሱ ደግሞ ይነግራቸዋል። ምናልባት ምን በህይወቱ ያለፈ ነው እንደዚህ ብለው ያሉት ብንል እዚሁ አንድ ሁለት ገጽ አልፈን ስለሱ የተናገረውን ነገር ብዙ ስለራሱ መናገር ስላለፈበት መከራና ችግር ብዙ የሚናገር ባይሆንም ሐዋርያው ጳውሎስ በዚሁ ግን በሁለተኛ ቆሮንቶስ ላይ እንዲህ ብሎ ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 23 ጀምሮ እንደዚህ ብሎ ተናግሯል። የደረሰበትን ሲናገር ማለት ነው። እንደ እብድ ሰው እላለሁ፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች መካከል በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው ይላል። እንግዲህ ሐዋርያው ጳውሎስ አንታክትም ብሎ ሲጽፍ በእንዲህ አይነት ሁኔታ ውስጥ ያለፈ ሰው ነው። ማለት ያለፈበት ነገር ቀለል ያለ ነገር ሆኖ አይደለም። ያለፈበት ነገር እንደው ችላ የሚባል ብዙም አይደለም የሚባል በንጽጽርም ልናቀለው የምንችል አይነት ነገር አይደለም። ስለ ራሱ ሲናገር ያለፈበት ነገር እጅግ ከባድ፣ ቢታክት የማይገርመን፣ ቢደክም የማይገርመን፣ ሐሳቡን ቢቀይር ቢላላ የማይገርመን ነው። ምክንያቱም በሱ ሕይወት ውስጥ ካለፈው መከራ፣ ካለፈው ስደት፣ ካለፈው ጭንቀት አንጻር ጉልበቱ ላልቶ ብናገኘው ብዙ ምንወቅሰው አይነት ሰው አይደለም ሐዋርያው ጳውሎስ። ሐዋርያው ግን በዚህ ሁሉ ውስጥ ስታልፍ፣ በዚህ ሁሉ ውስጥ ያለህ አቋም ምንድነው? ስለ አገልግሎትህ ያለህ አቋም ምንድነው? ምን ትላለህ? እኔ ከአባቶች አልበልጥም በቃኝ ትላለህ እንዲህ ሐዋርያው ጳውሎስ ብለን ብንጠይቀው፣ አንተና ካንተ ጋር ያሉ ሰዎች ምን ይላሉ ብለን ብንጠይቀው፣ አሁን ባነበብነው ክፍል ውስጥ ያለውን ነገር ይለናል። አንታክትም ይላል። ክብር ለእግዚአብሔር ይሁን። አንታክትም 2 ጊዜ ነው ያለው። ቁጥር 1 ላይም አንታክትም ይላል። ከዛ ኋላ ታች ጋርም ያነበብኩላችሁ ቁጥር 16 ላይም ስለዚህ አንታክትም ይላል። ይሄ ሁሉ እያለፈብን፣ አዎ አንታክትም። ምንድነው አንታክትም ማለት? አንታክትም ይሄ ሁሉ እያለፈብንም አንታክትም፣ ተስፋ አንቆርጥም ማለት ነው። እጅ አንሰጥም ማለት ነው ሐዋርያው ጳውሎስ። ክብር ለእግዚአብሔር ይሁን። እንደውም ልባችን አይወድቅም አይዝልም። ይሄ ሁሉ እያለፈብን፣ ይሄ ሁሉ ሁኔታ ውስጥ እያለፍን፣ በዚህ ሁሉ ውስጥ እየተሻገርን ነው የምናገለግለው። ግን ምን አንታክትም፣ ልባችን አይወድቅም አይዝልም። በቃ እዚህ ድረስ ይበቃናል፣ ከአባቶቻችን አንበልጥም አንልም። ስለ ሕይወት ያለን አመለካከት አንተ ካንተ ጋር ያሉት ምንድነው ብንለው፣ እዚህ ድረስ ይበቃል፣ በቃ የቻልኩትን ያህል ሄጃለሁኝ፣ ከዚህ በኋላ ግን በቃኝ አንልም፣ አንታክትም። በዚህ ውስጥ እያለፍክ፣ አዎ ምን ታረጋለህ? እንቀጥላለን። ምን ታረጋለህ? አገልግሎቴን እቀጥላለሁ፣ እጸናለሁ፣ እቆማለሁ፣ እሻገራለሁ፣ እያገለገልኩ እቀጥላለሁ፣ እኔም ሆንኩ ከኔ ጋር ያሉት አንታክትም ይላል። እግዚአብሔር መታከትን ከኛ ያስወግደው። በዚህ ሁሉ ውስጥ የሚያልፍ ሰውን ስናይ፣ ምናልባት ዘመኑንም ስናይ፣ ራሳችንም ስናይ
የሚያታክተን ነገር ብዙ ስለሆነ ቅርብ ስለሆነ ምናልባት ወደ እነዚህ ወደ ሐዋርያት ይህንን ቃል ወደ ጻፉልን ሕይወት ትንሽ ማየት እኛ ያለንበትን ሁኔታ እንድናውቅ እንድንበረታና እነሱን ያጸናቸው ነገር እነሱን እንዳይታክቱ ያደረጋቸው ነገር እኛም እንዳንታክት ስለሚረዳን ይህንን ልብ ብለን ማሰብ ይኖርብናል ብዬ አስባለሁ። እንዴት ነው ወኔ የማይከዳ? እንዴት ነው የማይደክምህ? በዚህ ሁሉ ተግዳሮት ውስጥ እንዴት ነው የምትቀጥለው ብንለው እሱ የእኛን ዘመን ቢጠይቅ ምን ሊል እንደሚችል መገመት ትችላላችሁ። ሰው እንኳን እንደዚህ ብዙ መከራ ለአገልግሎት ብሎ መክፈል ቀርቶ ብዙ ዋጋ ለመክፈልና በአገልግሎት እየጸኑ ለመቀጠል ቀርቶ በጣም ስስ የሆነ ማንነት ያለን ይመስላል የዚህ ዘመን ክርስቲያኖች። ምናልባት በቶሎ በቃኝ የምንል በቶሎ ምን ታክት በቶሎ በቃ ቶሎ ተስፋ የምንቆርጥ አይነት እከሌ ፊቱን አጠቆረብኝ እንደዚህ ሆነ በትክክል ሰላም አልተባልኩም በቃ በቃኝ አይደለም አገልግሎቱን ክርስትናውን ቤተክርስቲያን መምጣቱን አብሮ ማምለኩን ራሱ ቶሎ ብለው በቃኝ የምንል እንዲህ አልተደረገም እንዲህ አልሆነም ብለን ምን ጠቅሳቸው ምክንያቶች አሁን ቅድም በሐዋርያው ጳውሎስ ሕይወት ውስጥ ያለፉትን ነገሮች ስንሰማ ትዝብት ላይ የሚጥሉን አይነት ነገሮች ናቸው እኛ ጋር ያሉት። ለመታከት ምክንያት የሆኑልን ነገሮች በጣም ጥቂት በጣም ምስኪን ነገሮች ናቸው። እግዚአብሔርን ለማገልገል እሱን ለማምለክ ወደ ኋላ እንድንል የሚያደርጉን የሚያስቀሩን ነገሮች የሚያስኮርፉን ሆድ የሚያስብሱን ነገሮች በጣም ሳያቸው ምስኪን የሚባሉ አይነቶች ናቸው። ምክንያቱም አሁን እዛ ጋር ያነበብኩትን ሐዋርያው ጳውሎስ ሕይወት ውስጥ ያለፉት ነገሮች በጣም ከባድ ነገሮች ስለሆኑ ቅርቡ ያሉትም ሩቅ ያሉትም በከተማ በገጠርም በውሃ ላይ በረሃብ ማለት ሁሉን አይነት ችግር ብንወረውር የሚደርስበት የደረሰበት ችግር ሁሉም የሚያገኘው አይነት ነገር ነው። ምናልባት እኛ ራሳችንን ስናይ አንዳንድ ጊዜ ከደረሰብን ችግር ከቅዱሳን ህብረት መጉደል ብቻ ሳይሆን በቃኝ ለማለት እግዚአብሔር የተናገረኝ ነገር አልፈጸመልኝም እግዚአብሔር እንዲህ ያለ ነገር ፈጽማለሁ ብሎኝ ዘገየ ብሎ መታከት ቶሎ ተስፋ መቁረጥ እግዚአብሔር የተናገረው ነገር ከዳር አልደረሰም ይሄው ጠበቅኩ ይሄው ዘንድሮም እየጠበቅኩኝ ነው በቃ ታከትኩኝ በቃኝ አገልግሎትም በቃኝ ህብረትም እንደውም ሲሆን አንዳንዱ አልፎ እግዚአብሔርን በቃኝ። ይሄ የዘመኑ ክርስትና መልክ እንዲህ ያለ በጣም ስስ የሆነ በጣም ተግዳሮትን መሸከም የማይችል አይነት ሆኖ ነው ያየሁት። ምክንያቱም የሐዋርያው ጳውሎስን ጠጋ ብላችሁ ስታዩ እሱ ላይ የደረሰው መከራና ይሄ የሚናገረው ቃል አንታክትም እንቀጥላለን እንጸናለን እንደውም እዛኛው ያነበብኩት ችግሮቹን ዘርዝሮ የሚያሳስበኝ የቤተ ክርስቲያናት ጉዳይ ነው የአገልግሎት ጉዳይ ነው ራሱ ላይ ያለውን ነገር አይደለም አሁን ትኩረቱን የያዘው ልቡን የያዘው ሐሳቡን የያዘው የገዛው ነገር እና በቃ እኛ ጋር ጌታ ያለኝ ነገር አልተፈጸመም ወይም ዘገየ ወይም እግዚአብሔር ይሄንን ያለኝን ነገር ጠበቅኩ የለም በቃ ይህ ሁኔታ ይቀየራል አልኩ አልተቀየረም ይህ ጥያቄ ይመለሳል አልኩ አልተመለሰም ይህ ክፍተት ይሞላል አልኩ አልሞላም ስለዚህ ሆድ ባሰኝ ስለዚህ በቃኝ ስለዚህ በቃ ከአገልግሎትም ከጥሪም እግዚአብሔርን በትክክል እያመለኩ ከመቀጠልም ይበቃኛል የሚል አይነት ስስነት ሆደ ባሻነት የሚያጠቃን ዘመን ይመስላል ያሁን ዘመን። ሐዋርያው ግን እዚህ ጋር በጣም የሱን አንተ ደካማ ነህ አንተ ብዙ ሞገስ የለህም ለሚሉቱ አንተ እውነተኛ ሐዋርያ አይደለም ለሚሉቱ ውጪውን አይተው ለሚንቁቱ ክርስትናን የተረዳበትና ያየበትን መንገድ ስናይ እንደነቃለን። ክርስትናን እንዴት ነው የገለጠው እሱ አንተ ያልበቃ አንተ ደካማ ለሚሉት ምንድነው አለ ክርስትና እሱ ባየበት መነጽር ብናየው እሱ በሳለልን ስዕል ብናየው ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። ስለዚህ ክርስትናን እሱ ሲያየው ምን አረገው መዝገብ በሸክላ ዕቃ ውስጥ መዝገብ ማለት በአዲሱ መደበኛ ትርጉም የከበረ ነገር ውድ ነገር ግን በሸክላ ውስጥ እንደዚህ ነው ክርስትናችን አለ። መዝገቡ የከበረው ነገር በውስጥ ያለው ነገር የወንጌሉ መልእክት ነው የዘላለም የኢየሱስ ራሱ ሕይወት በውስጣችን አለ ይሄ የከበረ ነው ይሄ ዘላለማዊ ነው ይሄ ታላቅ ነው ይሄ መለኮት ነው ውስጣችን ያለው የኢየሱስ ሕይወት ነው ውስጣችን ያለው አለ የከበረው ነገር ያ ነው አለ። ክብር ለእግዚአብሔር ይሁን እግዚአብሔር የከበረውን ነገር በእኛ ውስጥ አስቀምጦታል ስሙ የተባረከ ይሁን። በውስጣችን ያለው ነገር ብርቱ ነው ኃይለኛ ነው የማይበገር ነው ታላቅ ነው የኢየሱስ ሕይወት ነው ውስጣችን ያለው ያ
መዝገቡ ያ የከበረው ነገር በውስጣችን ያለው እሱ ነው። ስለ ውጭው ሲናገር አንተ ደካማ እንዳሉት ደካማ አይደለሁም ብሎ ብርታቱን ለማስረዳት ሲሰቃይ አይደለም ሐዋርያው ጳውሎስን የምናየው። እውነት ነው እኔ ሸክላ ነኝ አለ። ተሸባሪ የሆነ ተጋላጭ የሆነ በቀላሉ የሚሸረፍ ከአፈር የተሰራ በቀላሉ ወደ አፈር ለመደባለቅና ለመመለስ ብዙ ጊዜ የማይፈጅበት አይነት ነኝ እኔ። ደካማ ነኝ፣ ተጋላጭ ነኝ፣ እውነት ነው ተሰባሪ ነኝ፣ በቀላሉ የሚጎዳ በቀላሉ የሚሰበር አይነት ማንነት አለኝ። ምስኪን ነኝ፣ ደካማ ነኝ። ግን ብርቱ ነገር እኔ ውስጥ አለ፣ የከበረ ነገር እኔ ውስጥ አለ። እናንተ የምታዩት ውጭውን ነው። እናንተ የምትሰጡት መስፈርት ለውጭው ነው። ውጭን አይታችሁ የተናገራችሁትም አልቃወማችሁም። ምክንያቱስ እሱ ሸክላው ነው፣ እሱ መያዣው ነው። ውስጡ ግን የእግዚአብሔር ሐሳብ ነው። ውስጡ ግን የእግዚአብሔር መገኘት ነው። ውስጡ ግን መለኮት ነው። ውስጡ ግን የወንጌሉ ቃል ነው በውስጤ ያለው ብሎ እንዲህ አድርጎ ይለያየዋልና አያደባልቀውም። ሁለቱ የበረታውን ከደከመው ጋር ይለየዋል። ክብር ለእግዚአብሔር ይሁን። ብርቱ የሆነውን የከበረውንና ዋጋ ሊሰጠው ሰው ሁሉ ጋር እንዲደርስ የሚፈልገውን የሚናፍቀውን ነገርና እሱ መያዣው ዕቃ ሆኖ ለሰዎች ፊት መቆሙን ይለየዋል። የራሱን ብቃት አስተካክሎ አይደለም የሚቀርበው። እኔ ሸክላ፣ እኔ ከአፈር የተጠጋው፣ እኔ የማልጠቅም፣ እኔ ተጋላጭ ሆንኩ፣ እኔ ደካማ፣ እንደውም በተከታታይ በመከራ ውስጥ የማልፍ አይነት የሆንኩ ሰው፣ መገፋት ውስጥ የማልፍ እንደዛ ብሎታል። ማመንታት ውስጥ የማልፍ ምክንያቱም በጣም እርግጠኛ ሆኜ አንዳንዱ ነገር አይገባኝም። ምክንያቱም አሁን በድንግዝግዝ ስለሆነ ማየው አንዳንዱ ነገር ጥርት ብሎ ታውቆኝ በእርግጠኝነት እንኳን አይደለም ማመንታት ውስጥ እናልፋለን ይላል አይደል? እያመነታው ነው። እኔ እኮ እንደ ሸክላ ያ የከበረ ውስጥ ያለውን ነገር እንጂ ዋጋ የምሰጠው እማምነው እሱን እንጂ እኔንማ ከጠይቃችሁኝ አንዳንድ ጊዜ እንዳትታዘቡ እንጂ በማመንታት ውስጥ አልፋለሁ። ይሆን እንዴ እንዲሆን እንዴ እንዲያይሆን እንዴ ብዬ ግራ የምጋባባቸው ሁሉ መንገዶች አሉኝ። እሰደዳለሁ። እኔ ይሄው ከከተማ ያባርሩኛል፣ በድንጋይ ይወግሩኛል። እኔማ እንደዚህ አይነት ነኝ፣ እምወድቅ ነኝ እኔ ብሎ ስለራሱ በዛ የሚያልፍበት ይሄ የሸክላው ባህሪ። ሸክላው ላይ ያጋጠመው ነገር እንዲህ አይነት ነው። ከውስጥ ካለው ከከበረው ነገር ግን የተነሳ አንንኮታኮትም ይላል። ክብር ለእግዚአብሔር ይሁን። መጨረሻችን በቃ ማመንታት የአዲሱ መደበኛ ትሩ አንንኮታኮትም፣ ተስፋ አንቆርጥም፣ ተጥለን አንቀርም፣ አንጠፋም ብሎ ውስጥ ያለው ማንነት ያላበሰውን ጥንካሬ ይነግራቸዋል። የራሱን ጥንካሬ ሳይሆን፣ የራሱን ብቃት ሳይሆን፣ የራሱን ማንነት ሳይሆን በዚህ ሁሉ ውስጥ እንድቀጥል አቅም የሚሆነኝ ይሄ ውስጤ ያለው ነገር ነው ይላል። እግዚአብሔር ውስጣችን ያለውን ዋጋ ያንን የከበረውን ነገር ማየት እንድንችል በእውነት አሁንም የልቦናችንን አይኖች ይክፈትልን። እግዚአብሔር የልቦናችንን አይኖች ያብራልን። ሐዋርያ ጳውሎስ እንደዛ ነው አላቸው። ደካማ ብትሉኝ ምንም ችግር የለውም። በቅቼ በእናንተ ፊት እንደሚገባ ለመናገር በእናንተ ልክ በሚመጥን ልክ ለመናገር ባልችል ለእናንተ ፊት ሞገስ ባላገኝ እንግዲህ ሸክላው እግዚአብሔር መረጠው። እንግዲህ ግን የከበረውን ነገር ነው ያስቀመጠበትና እሱን ከኔ ጋር ለዩት የሚላቸው ይመስላል። እና በዚህ ሁኔታ ውስጥ ካቀረበ በኋላ እኔ ከዚሁ ክፍል ላይ ያገኘኋቸውን 4 እንዳይታክት ያደረጉትን ነገሮች ተናግሯል ሐዋርያው ጳውሎስ። እና እነዚህ 4 እንዳይታክት ያደረጉትን ምክንያቶች፣ እነዚህ እንዲቀጥል ያደረጉትን፣ እንዳይቆም ያደረጉት፣ ተስፋ እንዳይቆርጥ ያደረጉትን ነገሮች ለቆሮንቶስ ሰዎች በዚሁ ክፍል ላይ ነግሯቸዋል። እነሱን ሐሳቦች 4ቱን ነጥቦች አብረን እናያለን። ስለዚህ አንታክትም። ለምንድን ነው ማንታክተው? ለምን አልታከትክም? ሐዋርያው ጳውሎስ እንዴት ነው ሳትታክት የቀረኸው? ከቁጥር 7 እስከ 12 ድረስ ያለው የመጀመሪያውን ሐሳብ ይነግረናል። የእግዚአብሔር ኃይል በድካማችን ስለሚገለጥ ይላቸው። ክብር ለእግዚአብሔር ይሁን። ማለት እግዚአብሔር ብርቱ ሰውን ፈልጎ የሱን ብርታት አይደለም የሚገልጥ፣ ደካማ የሆነውን ፈልጎ በዛ ድካም ውስጥ የእግዚአብሔር የራሱን ብርታት የሚገልጥ አምላክ ስለሆነ እቀጥላለሁ። እኔ አልታክትም። ምክንያቱስ ድካሜ የምሸሸው የምጠየፈውና ላስወግደው ብዬ የምሰቃይበት ነገር አይደለም። ያ ድካሜ ምንድነው? የእግዚአብሔር ኃይል መገለጫ ነው። ክብር ለእግዚአብሔር ይሁን። ስለዚህ ያ ድካሜ የእግዚአብሔርን ኃይል የሚገልጽ ስለሆነ የኔ ብቃት ስላልሆነ የኔ ትርኢት የኔ ማንነት ስላልሆነ ድካሜን ይዤ እቀጥላለሁ። በኔ ድካም ውስጥ የእግዚአብሔር ኃይል እየተገለጠ ይቀጥላል ይላቸው። ክብር ለእግዚአብሔር ይሁን። በድካማችን የእግዚአብሔር ኃይል ይገለጥ። አሁን ብዙ ጊዜ ክርስትናችንን ስናስብ እግዚአብሔር ድካማችንን በማስወገድ በኩል ብርታቱን እንዲገልጥ ነው የምናስበው። እውነት ነው፣ እንደዛም ያደርጋል። አንዳንድ ያደከሙንን ነገሮች እግዚአብሔር ያስወግዳቸውና እፎይታ በመስጠት ኃይሉን ይገልጣል። ግን ሐዋርያው ጳውሎስ እዚህ ጋር
ያቀረበበት መንገድ እንደዛ አይደለም። ያንን አይነቱን የእግዚአብሔር ኃይል መገለጥ አይደለም። ምንድነው የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይመዝገብ በሸክላው ሲል የኃይሉን ታላቅነት የሚገልጠው አንድ ሰው በዛ ድካም ውስጥ በዛ አለመቻል ውስጥ እያለ የእግዚአብሔር ኃይል መገለጫ ሆኖ ይቀጥላል እያለ ክብር ለጌታ ይሁን። ጌታ ሙሴን ሲመርጠው ሙሴን በፈርዖን ፊት ቁም ሲለው አፈትብነቱን በራሱ የነበረውን አለመተማመን አስወግዶለት በመተማመን እንዲቆም አይደለም ያደረገው። የኔ ኃይል ነው የሚገለጠው፣ የኔ መልእክተኛ ሆነ ነው የምትቆመው። ስለዚህ ፈርዖንን የምትጋለጠው ባፈትብነት በዚሁ ድካምህ ነው የምትቆመው። ክብር ለእግዚአብሔር ይሁን። እግዚአብሔር አይጨንቀውም ማለት ታላቅ አምላክ ስለሆነ ኃያል አምላክ ስለሆነ እንደው ይሄ ሰው አይገልጠኝ ይሆን ይሄ ሰው ያሳፍረኝ ይሆን አይልም። ስለዚህ ነው እንደዚህ ያለውን በፊታችሁ እንደቆመውም አይነት ያለውን ደካማ የመምረጥ የእግዚአብሔር አሰራር የበቃውን የቻለውን አይደለም እግዚአብሔር የሚመርጥ። እኔ እኮ አፈትብ ነኝ አልችልም እኮ እግዚአብሔር ደና ሰው አትመርጥም። አይ የኃይሉ ታላቅነት ከኔ እንጂ ካንተ አይደለም። የኃይሉ ታላቅነት ከእግዚአብሔር እንጂ ከናንተ አይደለም። ስለዚህ ነው የራሳችንን ብቃት አይተን መጥናሉ አልመጥንም ብለን እማንጨነቀው። እግዚአብሔርን የምንታመነው ለዚህ ነው። ምክንያቱም የኛን ድካምም የሱ ኃይል መገለጫ ስለሚያደርግ እግዚአብሔር የተመሰገነ ይሁን። እንደዚህ ደካሞችን የሚጠቀም አምላክ ነው የኛ አምላክ። ስሙ ይባረክ። የበቁትን የሚመርጥ አይደለም። ደካሞችን ይመርጥና በዛ ድካማቸው አንዳንዴ ከድካማቸው ጋር እያሉ አንዳንዴ ድካማቸውን በማስወገድ ኃይሉን ይገልጣል። ስሙ የተባረከ ይሁን እና ምን ይላቸዋል ሐዋርያው ጳውሎስ? ይሄ ሸክላው መሸከሚያ ነው፣ መገለጫ ነው። ደካማ ይሁን እንጂ ብርቱን ይገልጣል ይላቸዋል። እዚህ ሁለተኛ ቆሮንቶስ ላይ ይህንን የሚገልጥ አንድ ቃል ገለጥ ብለን ብናነብ ደስ ይለኛል። ምዕራፍ 12 ላይ እዚህ ሁለተኛ ቆሮንቶስ ምዕራፍ 12 ላይ አንድ ሸክላውን ያስቸገረበት ጉዳይ ነበረው ሐዋርያው ጳውሎስ። ሸክላውን ያታከተው ሸክላውን እረፍት የነሳው ጉዳይ ነበረ እና ይሄን ጉዳይ በተመለከተ እግዚአብሔርን ምን ብሎ ጠየቀው? ስለዚህ ነገር ከኔ እንዲለይ 3 ጊዜ ለመንኩ አለ። አሁን ተቸግሮበታል ሐዋርያው ጳውሎስ ለማገልገል እየፈለገ ነገር ግን ድካም ፈጥሮበታል። ጸጋዬ እርሱም አለ እግዚአብሔር ምን አለው? ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ድካሜን የምቋቋመውና ወደ ብርታት የምቀይረው ነገር አይደለም። ድካሜን አቆየዋለሁ። ለምን? እመካበታለሁ። ለምን? ስለዚህ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀት ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝ። ክብር ለእግዚአብሔር ይሁን። ድካሙን ኢምብሬስ ነው ያዘው። ድካሙን አስወግጄ በእግዚአብሔር ፊት በብርታት ቆማለሁ አይደል? ይህ ድካሜ ይወገደልኝ እባክህ ጌታ ሆይ፣ ይሄን ሸክላ አያስቸግር። ይሄ ድካም ተወግዶ በብርታት በፊት ልቆም። አይ ከነ ድካም ሆን በዚህ ድካም ውስጥ ሆኖ ኃይሌ እንዲገለጥብህ አደርጋለሁ። እግዚአብሔር በድካማችን ውስጥ ኃይሉን ይግለጥብን። አንዳንድ ጊዜ ይሄ ድካማችን ወደኛ ሲመጣ ምናልባት ስደክም ብርቱኔም የሆነ ህመም እኮ ሊሆን ይችላል። አንዳንድ ጊዜ ህመምን እግዚአብሔር በፈውስ ኃይል ይገናኘዋል። ክብር ለስሙ ይሁን። ፈዋሽ አምላክ ማምላካችን። አንዳንድ ጊዜ ግን በሆነ መንገድ ውስጥ እንድናልፍ ይፈቅድና በዛ ድካምን ኤክስፒሪየንስ በምናረግበት ድካምን ተጠግተን በምናይበት ሁኔታ ውስጥ በጽናት የምንቆምበትን የሱን ኃይል እንድንለማመድ ያደርጋል። ስሙ የተባረከ ይሁን። ስለዚህ ነው ድካምን እግዚአብሔር በዚህ ምድር ላይ ክርስትናን በጣም ውጫዊና ሁል ጊዜ የመፍትሄ ካርድ የሚስብ አይነት እምነት ተደርጎ ሲቀርብ በጣም ከባድ ይሆናል። ለምን? እንደዚህ እየተቀበልን የምንሰጠው አይነት የለንም አንዳንድ ጊዜ። ምክንያቱም አንዳንድ ጊዜ እግዚአብሔር አሰራር በዚህ ድካም ውስጥ ጸጋዬ ይበቃሃልና በተስፋና በእምነት ጸንተ ቁም የሚልም ሉዓላዊ አምላክ ስለሆነ ስሙ የተባረከ ይሁን። በዛ ድካም ውስጥ ስናልፍ ጸጋን እየሰጠ ኃይሉን እየገለጠ የሚያኖርም አምላክ ስለሆነ ነው። እና አንዳንድ ጊዜ በውስጣችን ያሉ ድካሞች፣ ምናልባት የተበላሹ ግንኙነቶች፣ ምናልባት የሆነ የተበላሸ ነገር በህይወታችን የሚያልፍ ነገር ካለ ሸክላውን እንግዲህ ሰንጠቅ እያደረገው ነው ማለት ነው። ሸክላው ሲሰነጠቅ ደግሞ ምን ይታያል? ውስጥ ያለው የከበረው ነገር ይታያል። ስሙ የተባረከ ይሁን። ክብሩ ይገለጣል፣ ብርሃኑ ይታያል። ሸክላው ውስጥ የከበረ ነገር ስለሆነ ያለ፣ ሸክላው ውስጥ የጊዜያዊ ነገር ሳይሆን የዘላለም ነገር ስለሆነ ያለ፣ ሸክላ ውስጥ መለኮት ነው፣ የከበረ ነገር ነው ውስጥ ያለው። ሸክላው ግን ተጋላጭ ነው። በህመም ውስጥ ያልፋል፣ በችግር ውስጥ ያልፋል፣ በሸለቆ ውስጥ ያልፋል። ስለዚህ ሸክላውን ሲሸራርፈው፣ አንዳንድ ሸክላውን ሲሰነጥቀው ስናይ በዛ ስንጥቅ ውስጥ የሚታየውን የእግዚአብሔርን ግርማ፣
የእግዚአብሔርን ማዳን፣ የእግዚአብሔርን ታማኝነት፣ የእግዚአብሔርን ዘላለማዊነት፣ የእግዚአብሔርን ተስፋ አጥብቆ መያዝና መግለጥ ይሆንልን። ምክንያቱም ይሄ በቃ ትክክለኛ ጸንቶ የሚቀጥል ክርስትና በዚህ ላይ የተመሰረተ ስለሆነ እና ሐዋርያው ጳውሎስ የመጀመሪያውን ሲናገር የእግዚአብሔር ኃይል በድካማችን ስለሚገለጥ ነው። በድካማችን አቅም ባጣንበት ነገር የማዳን ኃይሉ የወንጌሉ ብርሃን ይገለጣል። በእኔም እየሆነ ያለው ያ ነው ብሎ ስላለ አልታክትም። ለምን? የእግዚአብሔር ኃይል በድካም ይገለጣልና በዚህ ድካም ውስጥ እያለፍኩ እግዚአብሔርን እንደሚያጸናኝ እንደሚያቆመኝ በድካሜ የሚገለጠውን ኃይል ተስፋ እያረኩ ቆማለዋል። እግዚአብሔር በዚህ ጸጋ ሁላችንን ይባርከን። ሁለተኛው ከቁጥር 13 እስከ 14 ድረስ ያለው ሙቱን በሚያስነሳ እግዚአብሔር ስለምናምን ይላል። ክብር ለእግዚአብሔር ይሁን። ምንድነው የሚለው? ነገር ግን አመንሁ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን። እኛ የምናምነው ይሄ ቃል አመንኩ ስለዚህም ተናገርኩ የተወሰደው ራሱ ከዚህ ከመዝሙረ ዳዊት ላይ ነው። መዝሙረ ዳዊት 116 ቁጥር 1 ላይ እናገኘዋለን። አመንኩ ስለዚህም ተናገርኩ ብሏል። ዳዊት ያመንኩትን ነው የምናገረው። እንግዲህ ንግግርን የሚሰጥ እምነት ነው። ስለዚህ ያመንኩትን እናገራለሁ። ያመንኩት ደግሞ ብሎ ያንን ቃል በአዲሱ መደበኛ ትርጉም እንደዚህ ነው የሚለው፣ እጅግ ተጨንቄያለሁ ባልሁበት ጊዜ እንኳ እምነቴን ጠብቄያለሁ። አመንኩ ስለዚህም ተናገርኩ የሚለው ከመዝሙረ ዳዊት ላይ የተጠቀሰው ቃል እምነቴን የሚፈትን ነገር በመጣ ጊዜ፣ የሚያስጨንቅ ነገር በከበበኝ ጊዜ፣ ቃሌን እንድቀይር በእግዚአብሔር ላይ ያለኝን እምነት እንድተው እንድጥልና እንድታክት የሚያደርግ ነገር በከበበኝ ጊዜ ያኔ ተማምኜ የቆየሁት ማንን ነው? ሁኔታዬን ሳይሆን የኔን አቅም ሳይሆን ቃሉ ያለው ላይ ቆሜያለሁ። ስለዚህ ንግግሬን የሰጠኝ ሁኔታዬ አይደለም፣ ንግግሬን የሰጠኝ አቅሜ አይደለም፣ ንግግሬን የሰጠኝ ቃሉ ነው። ስለዚህ ይህንን የእምነት መንፈስ ነው እየተናገረን የምንቀጥለው ይላል ሐዋርያው ጳውሎስ። እግዚአብሔር በዚህ የእምነት መንፈስ ሁላችንን ይባርከን። ሐዋርያው ጳውሎስ ለምንድን ነው ማትታክተው? ይሄ ማልታክተው የተናገረው አምላክ ሙትን የሚያስነሳ አምላክ ስለሆነ ነው። ኢየሱስን ያስነሳው ይላል እዚህ ጋር ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለን። ስለዚህ እምነታችን በዚህ ዕውቀት ላይ የቆመ ነው ይላል። እግዚአብሔር በቅዱስ ቃሉ ላይ በቆመ እምነት ይባርከን። በሚለዋወጥና መታከትን ወደ ሕይወታችን በሚያመጣ ሳይሆን ቅዱስ ቃሉ በሰጠን እምነት ከቅዱስ ቃሉ በተገኘ እምነት ላይ ጸንተን የምንቆምበትን ጸጋ ያብዛልን። ምክንያቱም ይሄ አይነቱ እምነት ነው ከሞት አሻግሮ ያየ። አሁን በዚህ ድካም ውስጥ መጨረሻው ሲሄድ እንግዲህ ጉዞ ራሱ የሞት ጉዞ ነው። ወደ ሞት ነው የሚሄደው። ሞት ነው በህይወት ውስጥ እየሰለጠነ የሚሄደው እና በዚህ ሁኔታ ውስጥ እንዴት ትጸናለህ? አይ ከሞት በኋላ የሚያስነሳ አምላክ ስለሆነ ክብር ለጌታ ይሁን። በፊታችሁ ያቆመናል፣ ከሞት በኋላ ያሻገረንና ያቆመናል፣ እንደገና ያስነሳናል። ከኢየሱስን ያስነሳው እኛንም ያስነሳናል የሚል እምነት እግዚአብሔር በእንዲህ ያለ የተደላደለ እምነት ሁላችንን ይባርከን እና ሞትን የሚሻገር እምነት ነው። እንዴት ነው ማታክተው? በሞት እንኳን ከኢየሱስ ጋር ሕያው አድርጎ ያስነሳኛል የሚል እምነት የምናገረው እንዲህ ያለውን እምነት ነው ብሎ ይህንን እምነት ላይ መቆሙን በመንገር አልታክትም ይላል። በእውነትም እንዲህ ያለ እምነት ነው የሚያስፈልገው አይደል? ያንን ሁሉ መከራ መጽናትና መቆም የቻለው አንድም በድካሜ የሚገለጥ ኃይል አለ ብሎ ስላሰበ፣ ሁለትም ይሄ ሙቱን የሚያስነሳ እግዚአብሔርን ነው ማምነው ስላለ፣ ሞት ቢመጣ እንኳን ሊያስፈራራው ስላልቻለ ሞትን ኤክስፒሪየንስ እያደረገ እየተጠጋ ግን በእምነቱ ጸንቶ የቆመው ሙቱን በሚያስነሳ እግዚአብሔር ስላመነ ነው። እግዚአብሔር ሙቱን እንደሚያስነሳ እርግጠኛ በሆነ እምነት ሁላችንን ይባርክ። ከሞት ፍርሃት ነፃ የሚያወጣው ይሄ ነው እና በዚህ እምነት እግዚአብሔር ይባርከን። ሶስተኛው ለምንድን ነው ማይታክተው ሐዋርያው ጳውሎስ በዚህ ሁሉ መከራ ውስጥ እያለፈ አገልግሎቱ ላይ አምልኮ ላይ ያልተጓደለው ያላኮረፈው ሆድ ያልባሰው? ለምንድን ነው? የእግዚአብሔር ኃይል በድካሙ እንደሚገለጥ ስላወቀ ስላመነ ነው። ደግሞም ሙትን የሚያስነሳ እግዚአብሔር እንዳለ በቅዱስ ቃሉ የተረጋገጠውን አምኖ ስለተቀበለ ነው። ሶስተኛው ቁጥር 15 ላይ እንደዚህ ይላል፣
ለእግዚአብሔር ክብርና ምስጋና ስለሚበዛ ነው። ማለት ይሄ ሸክላው በሚመስል ህይወት በጣም ተጋላጭ በሆነ ብዙ ጥቃት ብዙ ድካምን በሚያስተናግደው ሸክላ ውስጥ ያለው የከበረውን ነገር ይዤ ወደ ሰዎች ሲሄድ ይሄው የቆሮንቶስ ቤተክርስቲያንም የተቋቋመችው በዚህ ሸክላ በኩል ውስጡ ያለውን የከበረ ነገር ይዞ ስለሄደ ነው። ስለዚህ ይሄ ደግሞ የእግዚአብሔር ፈቃድ ነውና እግዚአብሔርን ያከብረዋል። ስለዚህ ነው ማልታክተው የኔ ድካም የኔ ሸክላው ላይ የሚደርሰው ነገር ማላየው በውስጥ ያለው የከበረው መልእክት ያ የወንጌል ቃል ያ የመለኮት ሐሳብ በስፍራ ሁሉ ሄዶ የሚያደርገው ነገር ስላለ ነው። እግዚአብሔር የሚከብርበት ነገር በዛ ውስጥ ስላለ ነው ይላል። እንደዚህ ይላል ቁጥር 15 ላይ በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለናንተ ነውና። ሲሄድ የዚህ ተጠቃሚ ማናችሁ? እናንተ ናችሁ። ይሄ ጸጋ ይሄ ከበረው በውስጥ ያለው የከበረው ነገር የእግዚአብሔር ጸጋ የኢየሱስ ሕይወት የወንጌል ቃል በዚህ ሸክላ ውስጥ ሆኖ ሲመጣ ተጠቃሚዎች እናንተ ናችሁ። በረከቱ ለእናንተ ነው የሚበዛው። ለእናንተ ሲበዛ ደግሞ እግዚአብሔር ይከብራል፣ ፈቃዱ ይፈጸማል። ስለዚህ አልታክትም። ለምን? እግዚአብሔር የሚከብርበት ነገር ስለሆነ፣ እግዚአብሔር የሚመሰገንበት ነገር ስለሆነ፣ የእግዚአብሔር ፈቃድ የሚከናወንበት ነገር ስለሆነ አልታክትም ብሎ የማይታክትበት አንድ ነገር በዚህ ድካም ውስጥ በዚህ ሸክላ ውስጥ የእግዚአብሔር ሐሳብና ፈቃድ እየተስተናገደ ስለሆነ እግዚአብሔር የሚከብርበት ነገር እየተፈጸመ ስለሆነ አልታክትም እቀጥላለሁ ይላል። እግዚአብሔር የሚከብርበትን ሕይወት እግዚአብሔር ይስጠን። እግዚአብሔር የሚከብርበት የእግዚአብሔር ፈቃድ የሚፈጸምበት እኛን ቢያደክመን ሸክላው ባይመቸው እንኳን እግዚአብሔር የሚከብርበትና ፈቃዱ የሚፈጸምበት ይሄንን ዓለም ተሻግሮ የሚሄድና ሹመትን ሽልማትን የሚያስገኘውን ያንን ጽናት እግዚአብሔር ለሁላችን ይስጠን። አራተኛው የመጨረሻው ምንድነው? ሐዋርያው ጳውሎስ አልታክትም፣ አልደክምም፣ አልቆምም፣ እኔ እስከዚህ ድረስ በቃኝ እምለው ሕይወት አይደለም ያለኝ፣ እቀጥላለሁ፣ እቆማለሁ፣ ጸናለሁ፣ ስለ አገልግሎቴ ነው ትኩረቴ እንዲል ያደረገው ምንድነው? እግዚአብሔር ለጳውሎስ በጣም አይኑን ከፍቶለታል። ታየው። ምን ታየው? ሐዋርያው ጳውሎስ መከራችን ጊዜያዊ ክብሩ ግን ዘላለማዊ እንደሆነ ተረድቻለሁ፣ ስለዚህ አልታክትም። ይኸውን የማልፍበት ነገር ምንድነው? ጊዜያዊ ነው። ይኸውን የማልፍበት ነገር የጊዜው ነው። እንደውም እሱ ቀላል ነው ይለዋል። መቼም ለሱ ቀሎታል። ያነበብነው ነገር ሁሉ ቀላል ነው። ግን አሁን በእኛ ህይወት ውስጥ የሚያልፈውን ነገር ለማቅለል አይደለም የሚለን በእኛ ህይወት ውስጥ ያለው ነገር የሚያደክመን የሚያታክተን ነገር ቀላል ነው ብለን ለኛ ባንረዳው እንኳን ሐዋርያው ጳውሎስ ያየበት አይን ምንድነው? ከዘላለም አንጻር ዘላለምን ከጊዜያዊና ከጥቂት ነገር ጋር ሲያስተያየው አንደኛ ትንሽ ሆነበት፣ ቀላል ሆነበት፣ ጊዜያዊ ነገር ሆነበት። በዚህ ምድር ላይ ይሄ ያልፍብኛል ብዬ ያልኩት ሁሉ ትኩረቴን ይዞት ዋና ጉዳይ ሆኖ ሆዶ ብቡ ያላረገኝ ያላስከፋኝና ያላስኮረፈኝ ወደ ኋላ እንድል ያላደረገኝ ለምንድን ነው? ጊዜያዊ ነው። እንደው መጽሐፍ ቅዱስ ይሄንን እንደ እንፋሎት እንደ ጤዛ በቃ ታይተው እንደሚጠፉ ነገሮች ነው የዚህ ምድር ነገር የሚያደርገው። ለዚህ ነው የእምነት አባቶች ተሻግረዋል፣ አልፈዋል ማለት የተሰጣቸውን ተልእኮ ጨርሰው ተሻግረዋል። እኛም ጋር የደረሰው ተልእኮ እንደዛ አይነት ነው። ፈጽመን የምንሻገርበት አይነት ተልእኮ ነው እኛም እጅ ላይ ያለው። ስለዚህ ነው ሐዋርያው ጳውሎስ ሲያየው ይሄንን ውጫዊና ውስጣዊ ብሎ ለየው። ይሄ ውስጣዊ ያለው የከበረው ነገር ያለበት እኛም ዳግም ልደት ያገኘንበት አዲሱ ማንነት እየጨመረ እየከበረ የሚሄደው። ይሄ ግን እሱን የተሸከመው ሸክላ ግን ውጫዊው የሚደክም ነው፣ የጊዜው ነው፣ ወደ አፈር የሚመለስ ነው። ስለዚህ ነው በሱ አልለካውም፣ በሱ አልመዝነውም፣ አልታክትም ሲል። ስለዚህ አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እየደከመ ቢሄድ፣ እያረጀ ቢሄድ፣ እየታመመ ቢሄድ፣ የተለያዩ ተግዳሮቶችን ቢያስተናግድ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የውስጡ የከበረው ነገር የታየው ሰው ከዛ አንጻር ከዘላለሙ አንጻር በውጭው ላይ ያለውን ስቃይ ሙሉ መረዳቱን ከዛ ላይ አይመሰርትም። እውነት ነው። እግዚአብሔር የሚያስፈልገንን ጸጋ ሁሉ እያበዛ ያቆመናል። ነገር ግን ያንን ሲያየው ምን አለ? የማይታየውን እንጂ የሚታየውን ባንመለከት። ማለት ለሁላችን የሚታየው አካላችን ላይ ያለው ነገር ነው። የሚታየው ሐኪም የሚሰጠን ሪፖርት ነው። የሚታየው በተጨባጭ አጠገባችን የተበላሹ ግንኙነቶቻችን በሰውም ፊት በእኛም ፊት የተገለጡት እነሱ ናቸው። ሐዋርያው ጳውሎስ ግን ከዛ ያለፈ ነገር ለማየት አይኑን አሰልጥኗል። የኛም አይኖች እንደዚሁ እግዚአብሔር ያሰልጥናቸው። ከሚታይ ነገር አልፈን እግዚአብሔር የማይታየውን ዓለም አይተን የሚታየውን በዛ መነጽር ማየት የምንችልበትን እንዲህ ያለውን የልብ ብርሃን እግዚአብሔር ለሁላችን ያብዛ። ስለዚህ ነው
ቀላል የሆነው የጊዜው መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የማይታየው የጊዜው ነውና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ስለዚህ ሐዋርያው ጳውሎስ ለምንድን ነው የማትታክተው? ለምንድን ነው አሁንም ለአገልግሎት ልብህ የቀናው? አሁንም የምትቀጥለው ለምንድን ነው? ምክንያቱም ይሄኛው መከራችን ጊዜያዊ ነው፣ ደግሞ ከዘላለሙ ነገር አንጻር ሲታይ ቀላል ነው፣ ክብሩ ግን ለዘላለም ነው። በእውነት እግዚአብሔር ይህንን ማየት የምንችልበትን አይኖች ይክፈትልን። መልእክቴን ሳጠቃልል ሐዋርያው ጳውሎስ በተለይ ዘላለም ቤታችንን ስናስብ በዚህ ዓለም ላይ በአገልግሎት ጉዟችን፣ በቤተ ክርስቲያን እምነታችን፣ በወንጌል ስራችን ውስጥ ብዙ የሚያታክቱ ነገሮች ይከቡናል። ከሚያታክት ነገር ነፃ የሆነ ሰው መካከላችን አናገኝ። ልዩነቱ ምንድነው? ያ የሚያታክተው ነገር ወደ እኔ ሲመጣ እንዴት ይስተናገዳል? በእውነት ሐዋርያው ጳውሎስ የነገረን ምንድነው? በእንዲህ ያለ ሁሉ ተግዳሮት ውስጥ እኔ ማስተናግደው በሚያታክት ነገር ውስጥ እኔ አልታክትም። እኔና አብረን ያለነው ሰዎች ሳንታክት፣ ሳንደክም፣ ተስፋ ሳንቆርጥ፣ ልባችን ሳይወድቅ እንቀጥላለን። እንዴት ነው የምትቀጥሉት? ሐዋርያው ጳውሎስ የደረሰብህ እኮ ነገር ጥቂቱም የገለጽክልን ነገር ሰፊ ነው፣ ጥልቅ ነው፣ ከባድ ነው። ይህንንማ ማድረግ የቻልኩት አንደኛ የእግዚአብሔር ኃይል በእኔ ድካም እንደሚገለጥ ስላወቅኩ ነው። ድካሜን ለማስወገድ ሳይሆን በድካሜ ውስጥ የሚገለጥን የእግዚአብሔርን ጸጋ ስለተለማመድኩ ነው። ያ ድካሜን ላስወግደው ብዬ የምሰቃይበት ነገር ሳይሆን በድካሜ ውስጥ የጌታ ኃይል ይገለጣል እያረኩኝ የተቀበልኩት ስለሆነ ነው። ደግሞም ሙቱን በሚያስነሳ እግዚአብሔር ስለማምን ነው። መጨረሻዬ ሞት፣ መጨረሻዬ የዚህ ምድር ነገር እንደሆነ አይደለም እኔ ማቀው። የኔ ነገር ከዚህ ምድር አልፎ ተሻግሮ የሚሄድ ነው። ኢየሱስን ያስነሳው እኔንም ያስነሳኛል። አሁን ዋጋ የምከፍልበት ነገር እስከ ሞት እንኳን ቢያስከፍለኝ ሙቱን ያስነሳ ኢየሱስን ያስነሳ እኔንም አስነስቶ ከናንተ ከፍሬዎቼ ጋር ያቆመኛል። ስለዚህ አልታክትም፣ እቀጥላለሁ አለ። በእውነት በእንዲህ አይነት እምነት እግዚአብሔር ይባርከን። ሶስተኛው የተናገረው ነገር ይሄ የማደርገው ነገር እግዚአብሔርን የሚያከብር ነው። ለእግዚአብሔር ምስጋና የሚያመጣ ነው። የእግዚአብሔር ሐሳብና ፈቃድ ያለበት መሆኑን ተረድቻለሁ። ስለዚህ አልታክትም፣ እቀጥላለሁ። እግዚአብሔር የሰጠኝን አገልግሎት አልተውም፣ ችላ አልልም፣ እቀጥላለሁ። በመጨረሻም አሁን ይሄ ሁሉ የሚታየው፣ ይሄ ሁሉ ግርግር፣ ይሄ ሁሉ ዋጋ የሚከፈልለት ሰው ሁሉ በቀላሉ ሆደ ባሻ ያደረገው ነገር ጊዜያዊ ነው፣ የዘለቄታው አይደለም። የሚታይ ነው፣ ተጨባጭ ነው፣ ነገር ግን ጊዜያዊ ነው፣ ቀላል ነው። የዘላለም ክብር አለ፣ የዘላለም ሕይወት አለ። እግዚአብሔር ለሰው ልጆች ሁሉ በክርስቶስ ላመኑ ሁሉ ያዘጋጀው ክብር አለ። ያንን እያየው፣ ያንን አክሊል እያየው እጸናለሁ፣ እታገሳለሁ፣ እቀጥላለሁ አለ። እግዚአብሔር በዚህ እምነት ሁላችንን በጸጋው ይርዳን። ሳንታክት እግዚአብሔር የሰጠንን አገልግሎት፣ ሳንታክት እግዚአብሔር የሰጠንን አምልኮ፣ ሳንታክት እግዚአብሔር የሰጠንን ህብረት፣ ሳንታክት እግዚአብሔር የሰጠንን ጥሪ እስከ መጨረሻው መፈጸም የምንችልበትን ጸጋ ለሁላችን ያብዛልን። እንጸልያለን። ቅዱስ እግዚአብሔር አምላካችን ሆይ ስለ ሕያው ቃልህ እጅግ አድርገን እናመሰግንሃለን። ስለዚህ ሕያው ቃል እግዚአብሔር ሆይ ከፍ ከፍ እናደርግሃለን። የእምነት ጀግኖች የሚያደርግ በብዙ የሚያታክት ነገር በተከበብንበት ሁኔታ ውስጥ እንደገና ወኔ እንድንገዛ፣ እንድንበረታ፣ እንድንጸና፣ እንድንቆም፣ እንድንቀጥል የሚያደርግ ኃይል ያለው ቃል ወደኛ መጥቷልና እጅግ አድርገን እናመሰግንሃለን። ሐዋርያው ጳውሎስ በዛ ሁሉ ሁኔታ ውስጥ ጸንተው እንዲቆሙ ያደረጋቸው፣ እንዲቀጥሉ እስከ መጨረሻ ያንን ጽዋ እስከ መጠጣት ድረስ ያስቀጠላቸው፣ ያለመታከት ወደፊት ያስኬዳቸው ይሄ እውነት ዛሬም በእኛ ሕይወት ውስጥ ጌታ ሆይ ያንን እምነት እንዲፈጥርልን፣ ያንን ብርታት እንዲሰጠን፣ ያንን ወኔና አቅም እንዲሰጠን በኢየሱስ ክርስቶስ ስም እንጸልያለን። በትንሽ በትልቁ ጌታ ሆይ ያኮረፍን ሆድ እየባሰን ከአገልግሎት ከጥሪያችን ከቤተ ክርስቲያን ህብረት እግዚአብሔር ሆይ ከመቅረት ወደ ኋላ ከማለት አማራጭ ከመፈለግ እግዚአብሔር ሆይ እንድታድነን በኢየሱስ ስም እንለምንሃለን። እንደ እምነት አባቶች እግዚአብሔር ሆይ ጸንተን መቆም የምንችልበት አገልግሎታችንን ጥሪያችንን ሁሉ መቀጠል የምንችልበት አቅም በዚህ ቃል ውስጥ ያለው መንፈስ እያንዳንዳችንን እንዲያገኘን በኢየሱስ ክርስቶስ ስም እንጸልያለን። ክብር ምስጋና ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።